ነጠላ ዜማ ጭራሽ እንደ ማንኛውም ቲክቶክ እሺ መጀመሪያ ከራስ ጋር ለመታረቅ ከራስ ጋር ከፍተኛ መጣላት ያስፈልጋል። እንደተለየ ሰው መቆጠርክ ምንድን ነበር የሚሰጥህ? ከአውሮፕላን በስተቀር ያልገጨኝ ለምላለም ነ የምትለዋ ለእኔ ክላሲካል አድማጭ ያጣ ያብ ስራ ያለ ይመስለኛል እዚህ ውስጥ። ትዕቢቴን መጠፈለዋል ለምን ሁላችንም ጎዶሉ። ኤሌመንተሪ እያለህ ፍቅር ይዞህ ነበር እንዴ? ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል። ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ቁጥር ደውሉልን። ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ገጣሚ ነው። ያብስራ ታምሩ ልዩ እንግዳችን ነው። ያብ እንኳን ደህና መጣክ። እንኳን ደህና ቆየኝ ላይ ስለመጣህ በጣም ደስ ብሎኛል ስላገኘሁክ። እኔ በጣም ደስ ብሎኛል። የሁለት መጽሐፍ ባለቤት ነክ። ግጥም አንተን የበለጠ አሁን በተለይ በመድረኮች አይደለም በዚህም እየመጣህ ነው። ያብና ስነ ጽሁፍ ምንና ምን ናቸው? እስቲ ከሱን ጀምር። የሚገርም ነው። ያብና ስነ ጽሁፍ በቃ ላይፌ ነው ማለት መተንፈሻዬ ነው ብያለሁ። መጽሐፌ መጀመሪያዬ ላይና ማስታገሻዬ መድፈያዬ በቃ መተንፈሻዬ ማወጣበት ማለት ነው። ብዙ ጊዜ እንዳንተ አሁን አይነት የዚህ አይነት እዚህም ላይ እንደጻፍከው ብዙ ሰዎች አንተን ሲያዩ ከሚያሳዩት ሪያክሽን አለ ከትምህርት ቤትም ጀምሮ በምትማርበት ጊዜ ማለት ነው። እና ለአንተ ከትምህርት ቤት ከቤት ደግሞ ትምህርት ቤት መመላለስ በጣም ከባድ ልጅነት እንዳሳለፍክ አንብቤያለሁ መጽሐፉ ላይ። በነገራችን ላይ ለተቀማጭ ሰማይ ቅርቡ ነው የሚልና ፍቅር፣ ተስፋ፣ እምነት የተሰኙ 2 መጽሐፎች አሉት። ወደ ኋላ ላይ እነሱን ያወራናል። ልጅነትህ ጋር በተያያዘ ከገጠመህ የጤና እክል ጋር በተያያዘ ያሳለፍካቸው ከባድ የጦር ሜዳ ውሎ ነው የምትላቸው አንተ እነዛን ቀናቶች እንዴት ነበር ያሳለፍከው? ምንድን ነበር ያጋጠመህ የሰውነት የጤና እክልስ ምንድን ነው? እስቲ አስረዳን። ስወለድ ያው ወላዴ ላይ ነው ማዘር መጣና በጣም በሆዷ ውስጥ ታፈንኩ። ዶክተሩ ሲዘገይ ነው ምንድነው የነርቮች አለመነቃቃት ነው እና የሆዳት አይነት የአይምር ዝግመተ ለውጥ አለ። የአይምሮና አካላዊ እኔ አካላዊ ሁሌ እንደምለው አንድ ልጅ በ3 ዓመት በ2 ዓመት መቆም ይችል እኔ ቆምኩት መቆም እንኳን የጀመርኩት 6 ዓመቴ ነው። ስለዚህ የመዘግየት እና በትምህርት ቤት ዙሪያ ብዙ ነገሮች ታይቷል። ቤተሰቦቼ ዋጋ ከፍለዋል። አስታውሳለሁ ነርሰሪ ሲጀመር ራሱ በሞግዚት ታዝዬ ነው። ምን ሆዴ ፋዘር ሚላት ነገር አለች። አንተ የኔ ልጅ አይደለም የህዝቡ ነው። ወደ ህዝቡ ካላወጣሁ ብቻዬን መሸከም አልችልም።
ስለሚል ነው። እና ብዙ ነበር። ትምህርት ቤት ላይ በምትመላለስበት ጊዜ ተመረክ አይደለም? እዚህ ማርኬቲንግ ጀግና ነው እኮ እንሞክራለን። ግን ኤሌመንተሪ ላይ በምትማርበት ጊዜ ኢቨን ታክሲ በምትይዝበት ጊዜ እያንዳንዱ ያሳለፍከው ነገር ከነበረህ የፊዚካል ችግር ምክንያት ብዙ ነገር እንዳሳለፍክ ነው እዚህ ላይ ያነበብኩት። እነሱን ትንሽ አነሳሳልኝ። ምን ትዝ ይልሃል? ሰዎች ደግሞ ያልተረዱ በዛ ሰዓት የነበረው ነገር ምንድን ነበረ? አይ ብዙ ነው። ላይክ አሁን ወደ ሃይ ስኩል ሲሆን ብቻዬን ታክሲ መሄድ ስጀምር በቀይ ብዙ አሉ። ጋቢና ላይ ብዙ የማይረዱ ሰዎች አገጥመዋል። ምንድነው ግፊያ አለ ምናምን። አንዳንዶቹ በጣም ሀምድ የሆኑ ሹፌሮች አሉ። እንደ ንጉስ ጋቢናውን ከፍ የሚያስገቡ። አንዳንዶቹ ደግሞ በደንብ የሚገፉና ሁሌ ነው የዘውትር ነው ጋቢና ይገባም ይዘብሻል። ምንድነው መፍረድ አይችልም። ለምን የተሰማቸው በነሱ እንጂ ሊሆን ይችላል። በወቅቱ ልናደድ ይችላል እንጂ ብዙ ነው። ከቤት ስትወጣ ከአይተኸው ከሆነ አላውቅም እንጂ ከአይሮፕላን በስተቀር ያልገጨኝ የለም እላለሁ። ከትንሿ ጠጠር እስከ መኪና በእኔ ላይ መብት ነበራቸው እላለሁ። ላይክ እኔ በልጅነቴ ነው አድቬንቸርን እየቀመስኩ ያለሁት። የእንግዳውም ሳስበው ጥንካሬን ሰጠኝ እንጂ ድካሜን አላውቅም። በቃ ሁሉም ነገር በሰዓቱ ልክ ነው። ከጓደኞች ጋር ወደ ትምህርት ቤት ስትመለስ ሰዎች ከጓደኞች ነጥለው አንተን ነው የሚያዩክ። አንተን የተለየ ፎከስ ይሰጡሃል። እንዲሁም አንዳንዴ ጓደኞች ከአንተን ፕሮቴክት ለማድረግ ቆሞ የሚያዩህን ሰዎች ይመልሱላቸዋል፣ ይናገሯቸዋል። እዚህ ላይ እንዳነበብኩትና እንደተለየ ሰው መቆጠርክ ምንድን ነበር የሚሰጥህ? ህፃኑን ያብስራ እስቲ ንገረኝ። ምን አይነት ህፃኑ ያብስራ? ያው አንዳንዴ ህፃኑ ያብስራ አንዳንዴ ሊናደድ ይችላል። አሁን ሳስበው ይቺ ምላታለች ክላሲካል ነው ማለት የምትለዋ ለእኔ ክላሲካል አሁን አክሴፕት አድርጌዋለሁ። እና እነዚህ ልትናደድ ትችላለህ። ግን እንዳልከው አሁን ለምሳሌ አንድ ጓደኛ ነበረችኝና ታክሲ የጠበቅን አንዱ ትክ ብሎ ያየኛል። በቃ አስተያየቱ በቃ ሊገዛ በቃ አንድ በክተራ ሄዶ ጠቦቱ እንዴት ነው ላቱ እንዴት ነው ሊል ይችላል። እና በጣም ተናዳጅ ነው። በጣም ተናዳ ወንድም እንፈልገዋለን አይሸጥም አለችና ትዝ ይለኛል። በጣም ፕሮቴክቲቭ ነው። በጀማ ነበር የሚንከባከቡ እስከ 12ኛ ክፍል። እስከዛ ድረስ መቼ ነበር ብቻህን መሄድ የጀመርከው ትምህርት ቤት? አስታውሳለሁ 10ኛ ክፍል ገብቻለሁ። ብቻህን መሄድ ስትጀምር ያኔ እንዲያውም ተናደህ ነው እንጂ አክስት ሁሉ ከኋላ ትከተልሃለች፣ ታይሃለች። እንትን ነው አባ ኪሮስ የሚባል ቤተክርስቲያን ወንድ ፋዘር ነው የሚያመላለሰኝ። መኪናም ስላለው በቃ እንደ ንጉስ ነው። ከዛ ስራ ሆኖ ሰው መደበ። ሰው ሲመደብ ያኔ ሰውየው አልመጣም። ከዛ በኋላ በራሴ መውሰድ ነበረብኝ። ስሞክረው ይሆናል። ከዛ በኋላ አባ ኪሮስ ሁሌ አሁንም ድረስ በሳምንት 2-3 ይሄዳል። ግድ እዛ ትንሽ ፎ ይሄዳሉ። ትንሽ
እንደውም ሁሌ ሪፖርት ላደርግ ነው የቀነ ሪፖርት አለች ምነው ሲባል ይወዘፋል ያለ ገድኝ ስለምረሳ እላለሁ እና እዛ ሄጄ ወይ አውጣኝ ወይ አስቀረኝ። ከዛ እሱን ጋር ጸሎታኩ ቤትን ለእግዚአብሔር ሰጥቻለሁ አያገባችሁም ብዬ ሁለተኛዋ እናቴ ነች አክስቴ እና አያምኑኝም ከኋላ በጣም እናደዳለሁ የኔ በቃ ግን አንድ ሳምንት በራሴ መሄድ ስጀምር እና በራሴ ደርሼ ስመጣ በቃ የተሰማኝ ጀግንነት በቃ ጦር ሜዳ ሄዶ በቃ ደዳጎ የተመሰረተ ጦረኛ ነው የምመስለው። በጣም ደስ ይል ነበር ፊሊንጉ። እዚህ መጽሐፍ ላይ ደጋግመህ ምን ያየሁኝ ይመስለኛል የሰዎች ያልተረዱት ጆሮ ያጣ አድማጭ ያጣ ያብስራ ያለ ይመስለኛል እዚህ ውስጥ ትክክል ነኝ? ላይክ እሱ ፊሊንግ በደንብ ፊል አድርጌዋለሁ ብዬ አስባለሁ። ምንድን ነው ከ12ኛ ክፍል በኋላ ትምህርቴን ንቀት ነበር የተማርኩት ያው በታክሲ ላይ በምናምን ነገሮችና 3 ዓመት 4 ዓመት ወንድ ልጅ እንደሰው በተለይ ወንድ ልጅ ከባድ ያኔ ብዙ ጓደኞች ነበሩኝማ ብዙ ከፋዘር ካለፈ በኋላ ትንሽ የብቸኝነትን ነገር ቀምቼዋለሁ እና ሰሚ ጆሮ የሚባለው ነገር ምን ያህል ውድ ነው። አሁን ለምሳሌ የመጀመሪያው መጽሐፌን አሳተምኩ ጥሩ ነበር። ለመጀመሪያው ተመስገን ሻይ መጠጫ ይኖራል ምናምን ግን ካፌ ብቻህን ቆፍ ማንም የለም ሻይ what is life ምንድን ነው ሻፍት ኖረህ ግስ የሆነ ቡናው አይመልስልህም ብጠይቀው አፍ አውጥቶ አይመልስም እንደ ሰው አያናግርህም እና ብቻን ጠላው የሚል ግጥም አለኝ ካየሁ እሱ በደንብ ፊል አድርጌ ከዛ ምናየው ሰሚን ጆሮ የሚል ፕሮጀክት አለን አሁን ፈጣሪ ከፈቀደ እቅዴ ይሆናልና እኔ ሰው እወጣለሁ አውቃለሁ እወጣለሁ ግን ሌሎች አሉ እኩያየታቸው አሁን ሰው አካል ጉዳተኛ ሰው ምንድን ነው ኢንፍራስትራክቸር ብቻ ነው የሚያስበው ግን እኩያ አላቸው ወይ እኩያቸው ውድን አብረው ትከሻ ለክድ እኩል ናቸው እኩል ወክ ያደርጋሉ እኩል ጆሮ ይሰጣጣሉ ብዬ ስለ ሳይ አመሰለኝምና ብቻን ጠላው የሚለው ግጥም እዚህም ላይ እንዳልፈረድክብን አይቻለሁ። እኔም አንዱ የሶሳይቲው አባል ስለሆንኩ ማለት ነው። መፍረድ ስልክ ሁሉም ሰው ሰርቫይቭ ላይ ነው ብዬ አስባለሁ። አሁን አይደል እንደምታውቀው ሁሉም ሰው ለራሱ ለመኖር የራሱን ህይወት ቻሌንጅ እያደረገ ነው ብዬ አስባለሁ። ሁሉም ሰው ስለ ሌሎች ለማሰብ ወይም ስለ ሌሎች አጠገባችን ሰዎች ስላሉ ሰዎች ለማሰብ ትንሽ ማስተዋል ያስፈልጋል፣ መረጋጋት ያስፈልጋል አይደለም ወይ? ደግሞ ምናልባት ቤታችን ውስጥ የዚህ አይነት ኬዝ መምጣት አለበት አይደለም? ሰዎች ቤቱ ሲገባ አንድ ጉዳይ የበለጠ ፎከስ ይሰጠዋል ያንን ነገር። ተሳስቼ ከሆነ ታርመኛል። አብዛኛው የእርዳታ ድርጅት የሌሎችም ድርጅቶች መስራቾች ወይ ልጆቻቸው በዛ መንገድ የተጎዱ ናቸው ወይ ዘመዶቻቸውን በዛ ምክንያት አጥተዋል። ስለዚህ ቤታቸው ስለገባ ያ ነገር ትኩረት ሰጥተውታል። ግን እንደ ሶሳይቲ ምን ትታዘበናለህ? ኢንፍራስትራክቸሩ ምኑ እሱቶ የተለመደ የሁላችንም ንግግር ነው። ግን እንደ ማህበረሰብ
ገጣሚ ነህና ጸሐፊ ነህና ደግሞ አንተ ብዙ ነገር ቻሌንጆችን አልፈህ ደግሞ መጽሐፍ እስከ መጽሐፍ ደርሰሃልና እስቲ እንደ ጸሐፊም እንደ ፈላስፋም ያርግህና ምን ታዘብከን እስቲ? ነው እንዳልኩ ብዙ መፍረድ አልፈለኩም። ለምን መሰለህ እዚህ ጋር ከእንትን ጋር በያይዘው ከሰፋክስ ራስን ከመንቀበል ጋር ለምን ብዙዎች ላይክ አካል ጉዳተኛ ራሱ ህመሙን የሚያውቀው ራሱ ህመማችንን የምናውቀው ህመሙ ሁሉም ሰው ህመሙ የሚያውቀው ራሱ። ስለዚህ መፍረዱ ሳይሆን አካል ጉዳተኛው ብቻ ማህበረሰቡን ብንረዳ አሁን እኔ ላይክ ትንሽ 2 ዓመት 3 ዓመት ስበስ እነሱ ማህበረሰቡ አይደለም እኔ ጋር ማምጣት ያለብን እኔ ነኝ ወደማ ብዙ ጊዜ ሶሻል ሚዲያ ላይ እሳተፋለሁ። ቲክቶክ ላይ አለኝ ለመጎደል አይደል እና ቲክቶክ ላይ ላይቭ እየተጫወቱ ከጓደኞቼ ጋር ምናምን ኮመንት ላይ ይመጣል ሳክራሽ ነው ይላል። እኔ ያኔ አይደለም ፈሬንድ ስታይሌ ነው ምነው ተመቸም ልቀይርልህ እለዋለሁ። ከዛ እሱ 100 መጽሐፍ ገዝቶኝ ሸልሞኝ ስቆ ቤተሰቡ ነው ይላል። ሰው ሰክራ ሊሆን ይችላል። አሁን አንድ በጣም መውዳት ፉል ምላት ሸፋፊት የምትባል ቲክቶከር አለች። ኦልሬዲ ሸፋፊት ብላ እንዳደረገችው ከዛ በኋላ ተቀበለችው። ምንድነው አካል ጉዳተኛም ሆነ ኢጎ አለብን። ኢጎአችንን ትንሽ በቃ እኔ ሁሌ እላለሁ ያቡ መጀመሪያ ምን ትፈራለህ? ያቡ የብስራ ስባል ትዕቢቴን እላለሁ። ትዕቢቴን በጣም እፈራዋለሁ። ትንሽ ፓወር ስነካም የምትመጣው ኮንሴኩዌንስ ስለማውቃትና መፍረዱ ብዙ እኔ ጉንጭ አፋ ከለከለ ይሆናል። ስለዚህ እኔ እነሱን ለመረዳት የምጥረው አልናደድም። እንደውም ወንድሜ ጓደኞቼ ምናምን ይናደዳሉ። አትናደድም? ለምንድን ነው የምናደደው? በቃ ለምን ሁላችንም ጎዶሎ። ስለዚህ በጎዶሎ ዓለም ሙሉ ሰው አለ ወይ ብዬ ጠይቃለሁ። ጎዶሎ ዓለም ነች። ስለዚህ የኔ ነው አንተ ጎዶሎ ዓለም ሁሉም ጎዶሎ አለበት። እንዲህ ይመስለኛል። መፍረዱ ላይ ትንሽ ይከብደኛል። እሺ ሌላ ደግሞ ብትነግረኝ ደስ የሚለኝ እንዲህ አይነት ጉዳይ ያላቸው ሰዎች አንዳንድ ጊዜ እኛም ባለማወቅ በጣም እንደ ኖርማል ሰው ከማናገር ይልቅ አዘኔታችን ይበዛል እና ያ አዘኔታችን ራሱ ሄዶ ይጎዳል ብዬ አስባለሁ። እንክብካቤ ይመስለናል እንጂ እኛ ሰዎችን እያልን ያለ ነው በቃ አትችሉትም ነው ይሄን ነገር አታረጉትም እያልን ነው። እና ትሪት የምናረግበትን መንገድስ እንዴት ታየዋለህ? መጽሐፌ ምን ያለ አሁን አንዳንዴ ላይክ ያየሁበት አሁን በጀማ ወክ እያደረክ እዚህ ጋር ችልም ተመለስ ይባል እነሱ ደኔ ያስበው ግን እኔ ምንድን ነው የሚሰማኝ? ቡሊ ይደረጋል። እቺ ነገር ልጅ ሁኚ ትደኛለች። በቃ የሆነም ቦታ ብላ ሄዳ መሀል ላይ እነሱ ቀጥሎ አንተ ወደኋላ ለእነሱ እኮ ለቀዳቸው ግን ላይክ እኔ ደግሞ አይካን ዊት የሚል እነሱ ከቻሉ ከደገፉ ምንድን ነው ማልሄድበት ምክንያት እላለሁ። እንትን ነው ገና ተግባባን። አንደኛ በዚህ በታዳጊ ገና እኮ ሁሉም እየሞከረ ነው። ሁሉም ሰርቫይቭ እያደረገ ነው። እንዳልከው እስቲ ስለ ጋሽ ታምሩ ትንሽ እንጨዋወት።
ተያይዛችሁ የምትጠፉትን እንደ ጓደኛ የምትነጋገሩትን ከቤት ተጠቃቅሳችሁ የምትወጡትን የምትፈልጉትን ነገር ለማድረግ የልባችሁን የምትማከሩትን አባትና ልጅ የሆኑትን ያብስራና ጋሽ ታምሩን ትንሽ እናንሳችሁ። በጣም አሪፍ። እዚህ መጽሐፍ ላይም በስፋት ስለሱ ጽፋል። ገና በነገራችን ላይ መጽሐፉ ሲገለጥም የመጀመሪያው ግጥምም ለሱ የተጻፈ ነው። አዎ እሱ ሁሌም እንዲቀድም እፈልጋለሁ። የቲክቶክ ስሜ ራሱ ያቡ የታምሩ ያልኩበት ምክንያት ለሱ በየሄድኩበት ላይ አላየም። አይዊሽ አሁን ለመጻፍ ደረኝ ጋሽ ታምሩ ማለት አባትና ልጅ ይበሉኝ እንጂ እኔ ኩያዬ ነው። በጣም ሞደርን ነው እንዳልኩ ከቀድ ያስተማረኝ። አሁን ለምሳሌ ሁሌ እላለሁ በራሴ ነቀልድ ጽሁፈቴ ለሰው አይነበብም። ከዛ ንቀሙና የጠጠና የትግጥም ስጽፍ አየና በቆራጣ ፓፓ አብቹ አማርኛ ጨረሰሽ አረበኛ ጀመሽ አለና በጣም ነው ከዛ እሱን መነዘኩት። ትምህርት ቤትን የምናኩኝ አንዱ አስተማሪዬ ምንድነው ጽሁፈቱ ብሎ ሲቀለድ አይ አስማት ስልክ ስለሌለኝ ሰው ባለው ነው ብዬ ጽሁፈቴን በፓስፖርት ቆልፌው ነው እላለሁ። እና ጋሽ ታምሩ መጫወትን ምናምን እሱን ያስለመደ በቃ በራሴ ያኔ በቃ በራሴ መንቀለድ አሁን ሁሌ እላለሁ ያቡባላለሁ። አፌ ቡጊ ቡጊ እጄ ጎጃመኛ እግሬ ምንጃለኛ ይጫወታል። ስታይሌ ነው እላቸዋለሁ። እና ላይክ ከራሴ ጋር እንድፎግር ራሴን እንቀበለው የፋዘር ሚገርም እንድሻ ከሱ ጋር ማን ሄድበት የለም። በጣም እንደባበቃለም ሚስጥረኞች ናቸው ደግሞ በጣም አባትና ልጅ ነው የሚባለው። እና በጣም እንደባበቃለን። እና የኔና ብቻ ብዙ ነው። እንዲያውም አንተ በሕክምናህ ምክንያት ኮካ ተከልክለሃል። ጋሽ ታምሩ ደግሞ ቢራ መንካት አይችሉም፣ ተከልክለዋል። እሳቸው ሜታ መጠጣት አይችሉም። በኮድ እየተነጋገራችሁ ግን ቤተሰብ ሳይነቃ እየወጣችሁ ትጠጣላችሁ። እኔና እሱ አለን ኮድ ጠቅሻ ነው ላንሸራሽረው ይልና እኔ ኮካዬን እሱ ብንድራስ ማንም አያውቅም። አባትና ልጅ ነው። ከዛ የሆነ ነገር ሲታወቅ ድሮስ አባትና ልጅ ምን ይጠበቃ ከናንተ? ከዛ ቤት ታናድዷቸዋላችሁ። የተከለከለ ነገር ነው። ግን ለአንተ ሚስጥረኛህ ነው፣ ጓደኛህ ነው። ያምንብህ ነበር። እዚህ ላይ እንዳየሁት ከሆነ በአንተ በጣም የሚተማመን ሰው ነው አይደለም? መኪና ሁሉ ሲነዳ እና ቁጭ በል እያለ ሁሉ እንዴት እንደሚነዳም ያሳያል። አለ አሳይቶኛል። አጋጭቻለሁ። መኪና አጋጨ? አጋጭቻለሁ። ከፍለሃል ቅጣት? ኦቨር ኮንፊደንስ መደኮ ነው። ኦቨር ኮንፊደንስ ፋዛ በጣም ራሴን እንደቻለ ይሄ እጅ ጠንካራ ከሆነ እንሞክር ይልና ከቤቴ እስከ ደጋሃር እሺ እስከ ስቴዲዮም ሾፌሬ ሲሆን ማሹን እየቀየረ በአንድ እጄ እነዳለሁ። በጣም ፐርፌክት ነው። ከዛ አንድ ቀን ኦቨር ኮንፊደንስ መጣና ቁልፉን ትቶ ሄደ። እኔ ችያለሁ ብዬ ፀሐይ ሆነ ብዬ ወደ ጥላ ላስጠጋ ጎዶም በሙሉ እምነትና ከዛ አሰራው ሰው ደገጭ ነው አጋጭቻለሁ። ግን ከዛም በኋላ ማርያስ አስጨብጦኛል። ካጋጨህም በኋላ አስተምሮክ ይቅርታ ብሎክ ልክ እንዳልሆንክ ነግሮክ አይደለም? ከዛ ግን መልሶ ደግሞ መስቲ ጨብጥ መቼም
መቼም አንዴ የወለደጀት አይችልም እያለ እንደዛ ብሏል። እና ቁርኝታችን በጣም ብዙ ነው እና ዘንበብቆ ዘፈን አብረን እንሰማለን። ምግብ ኩክ ያደርጋል በስፎ በሁለት ሻይ አቤት አቤት። ከዛ ምግብ ዘግተናል ብለህ ኢቭን ጽሁፎችን እሱን እያየህ እንደምትጽፍበትም አይደለም ግጥም ጻፍብኝ እንግዲህ እያለህም ደግሞ ማታ ማታ የሚተውናትን ጠዋት ግጠምብኝ ጎበዝ ግጠምብኝ ብሎ ያበረታታል። ላይክ ሂዝ ሞደርን በጣም በጣም ምን ነበር እኩያዬ ነው የሚመስል። ከሱ የምንደብቀው የለም ከኔ የሚደብቀኝ የለም። እና ላይክ ሂዝ የሚገርም አባት ነበር። እሺ ከ12ኛ ክፍል በኋላ በርቀት ማርኬቲንጉ እንዴት ነበር ትምህርት ውስጥ? እሱን ንገረኝ። ሰራህበት? እንዴት ነው? ለነገሩ አሁን ቲክቶክ ላይ ራስህን በደንብ ማርኬት እያረክ ነው። አዎ ለራሴ ይሆናል ለራሴ ታምኜበታለሁ። ዲግሪውን አግኝቻለሁ። ለራሴ ቲክቶክ ላይ ምን ያው ደፍ ዱብ እላለሁ። ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል። ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ቁጥር ደውሉልን። አንዳንድ እዚህ መጽሐፍ ላይ ፍልስፍናዎች አይቻለሁኝ፣ ማህበረሰቡን የሚሞግቱ ነገሮች አይቻለሁኝ። ቅድም እንዳልኩ ብቸኝነቶችህንም እንደጻፍክ አይቻለሁኝ። ከዛ ውጪ ደግሞ የፍቅር ግጥሞች ውስጥ ያየኋቸው ገጸ ባህሪያት በጣም ገርሞኛል። ምናልባት የሚል ግጥም እንደዚሁ ታስታውሳቸው ከሆነ እነሱን ጽሁፎች። ኤሌመንተሪ እያለህ ፍቅር ይዞህ ነበር እንዴ? ያስመስል። አዎ እንትና ይኖራል ግን በደንብ ፊል ያደርጋቸዋለሁ ገጸ ባህሪዎቹን። የሆነ አጋጣሚ የሆነ የምታየው ነገር ይሆናል በህይወት ጎዳና ውስጥ። እንደ ፍቅር ደግሞ ሀያ ነገር የለም እና ላይክ ሁሉም የኔ ተች አይሆንም። አንተ ሁሉም የፍቅር ግጥሞቼ ያንተ ተች ብቻ ላይኖርባቸዋል። የሆነ ሰው የሆነ ነገር ነጭህ ጠገው ምንጽፍል እና ብዙ ግጥሞቼ ለዛ ብቻ ለፍቅር ስስ ደስ ይለኛል። አፍቃሪ ነክ ልበለው አፍቃሪ ፍቅር የፍቅር ቀለማት ብዙ ስለሆኑ ብያለሁ ግጥሜ ላይ። ፍቅር ቀለማቶች አሉ። የጩኝነት አለ፣ የአባቴ እናቴ አገር እና አፍቃሪ እንሞካከላለን በላው። እሺ ስላንተ የግጥም መንገዶች ደግሞ ጥቂት ብትለን ደስ ይለኛል። የመጀመሪያው መጽሐፍክ ለተቀማጭ ሰማይ ቀርቡ ነው የሚላለ። ሁለተኛው ደግሞ ፍቅር እምነት ተስፋ ወይም ፍቅር ተስፋ እምነት ነው። ስለ መጀመሪያው መጽሐፍ ለምንድን ነው ለተቀማጭ ሰማይ ቀርቡ ነው ያልከው? ሁሉም ሰው ያው ሁላችንም ለተቀማጭ ሁሉም ነገር ቀላል ይመስለናል። ማለት እኔ ያቺን መጽሐፍ ሳወጣ የኩባት መንገዶች አለው። ለምሳሌ ከቤት ትምህርት ቤት ሴት ደሼ መምጣቴ ቀላል አይነበረም።
በጣም ብዙ ፈተናዎች አሉ። የጋሪ እንዳይገጨኝ፣ የአህያ ፋንድያ፣ የፈረስ ፋንድያ እንዳይኖር፣ ሰለሜ እንዳይሆን፣ መኪና እንዳይበላኝ፣ ኮብልስቶን እንደ መኪና ጎማ መልጬ ነው የምሄደው እና ቀላል እና የዚህ መጽሐፍ ሲያወጣ ቀላል አይደለም እና ለዛ ነው ለተቀማጭ ሰማይ ቀሰቅኛል፣ ስትቆም ደግሞ ይርቃል። ስለዚህ መቀመጡ ሁሉም ነገር ቀረብ ብሎ አጉልቶ እንዲታይ ያደርጋል። ሁለተኛው መጽሐፍ ደግሞ ፍቅር፣ ተስፋ፣ እምነት ይላል። መጽሐፍ ቅዱስ ላይ በጣም የተለመዱ ቃላት ከምንላቸው ነው አይደለም? እምነት፣ ተስፋ፣ ፍቅር ይኖራሉ። ከሶስቱ ግን ፍቅር ጸንቶ ይኖራል። እንደዚህ ይላል። ሶስቱ ለአንተ ምንድን ናቸው? እንዴት ነው የምታያቸው? ከበሩ ላይም አለን። መጀመሪያ እምነት ይቀድማል። እምነት ወደ ተስፋ ይወስደናል። ተስፋ ወደ ፍቅር። የእንትኑ የመጽሐፍ ቅዱሱ ተገልብጦ መጀመሪያ አንድ ሰው ነገ ስታምነው ወደ ተስፋ ይኖራል። አንድ ሰው አንድ እጮኛም አንድ ነገር ስታምን ተስፋ አለ፣ ያ ነገር ይሆናል። ተስፋው ደግሞ እንደ መንገድ ነው፣ እንደ አውቶቡስን ወርሶ ከፍቅር ጋር ያዋህዳል። ያብ በጣም የተማረርክባቸው አጋጣሚዎች አሉ? እስቲ እነሱን አውራኝ። የደከሙ ቀናቶች አሉ? ይኖራሉ። ድካሞች አይጠፉም። የመጀመሪያው ድካም ከተባለ የፋዘር ምን ያክል ከሱ ጋር የመጡት አንድ አመቶች የሚባለው ከራሴ ጋር ጠርድ እና ስነቃ ነው ላይክ የት ነኝ ማን ጋር ነኝ ብዬ ስነቃ በዙሪያዬ ላይ እኩያ ያስፈልጋል ብዬ ማምነሳ ሰው እኩያ ያስፈልገዋል። በቃ ደውሎ የሚተርበው ሰው ያ የፋዘሩ ትንሽ የመዛን መማረር መልክ ሰው ነህ። አሁን ተስፋ ቆጥ ምናምን ብዬ ተስፋ ለኔ መቀስ ማለት ትቆርጣለህ ትቀጥላለህ፣ ትቆርጣለህ ትቀጥላለህ ነው። ስለዚህ የደከምኩባቸው ነገሮች ለምን ትጠይቃለህ? እንዲህ ቢሆን ስለምን ትላለህ? ግን እንደ አቅሜቴ ደግሞ ለመፏቀቅ ሞክር። እስቲ ቆይ ልሞክር ያልፋል ብላት እንትን እለዋለሁ እንጂ ድካም ሰው እኮ ደካማ ነው። በቸርነቱ ነው ያቆመን እንጂ እኛ እኮ ደካማ ነን። እንደው በምህረቱ አቁሞ ነው እንጂ እንደ ሰው ደካማ ፍጡር አለ ብለን ምን ታልማለህ? የወደፊቱን ያብ ስራ ስታስበው ምን ይታይሃል? ያው እግዚአብሔር ነው የሚያውቀው። አንተ ግን ምን ትመኛለህ? ሰው ያስባል፣ እግዚአብሔር ይፈጽማል። አልማለሁ። ፕሮጀክቶች አሉኝ እንደነገሩ ሰሜን ጆሮ የሚባል የጥበብ ዝግጅት ወረዲ አሁን ብዙ ነገሮች ጨርሰን በስፖንሰር ምክንያት ነው እሱ በቃ እፎይ የምልበት የሆነ ነገር ቢያስ አድርጌያለሁ። ቢያስ የሚወጡትን ከቤት ያሉትን ሰዎች ቢያስ ቦራኔም ተገናኝቶ እኩያን ያገኙ ለማድረግ በራሴ ደግሞ ብዙ መሰራቸው መጽሐፎች ያሉ የራሴ
አላማዎች አሉ፣ የግል ስራዎች ማስባቸው አሉ እና ብዙ ናቸው። ብቻ ማየው ጥሩ ነው፣ በእግዚአብሔር ጥሩ ነው። እስቲ አንተና እግዚአብሔር እንዴት ናችሁ? እንዴት ነው የምታሳልፈው? መጥፎ ቀን መጥፎ ስሜት ሲሰማህ በምንድን መንገድ ነው የምታሳልፈው? ጥሩ ነው። ላይክ ብዙ ጊዜ አባ ኪሮስ እሄዳለሁ። አሁን ከ10 ተኩል በኋላ አለች። ከልጅነት ጀምሮ እዛ ወዳጅ ነህ? አዎ በቃ ከ9ኛ ክፍል ከ10ኛ ክፍል ጀምሮ እዛው ወዳጅ ነኝ። እንደውም በምህረቱ የቆምኩ ለምን ላይክ የኔ የላይፍ ስቴጅ ውደታ በ3 ዓመት አይሞላም። ለውጤና አንዳንዴ እኔ እንደውም ማረባ ልጁ ነኝ እላለሁ። ማረባ ልጁ ነኝ፣ ተንኮለኛ ልጅ ነኝ። እሱ ደግሞ ምህረት የሚያውቅ ለምን አንዳንዴ ማታ የሆነ ነገር አለ ጠዋት በረከታ በር ከፍቶ ሲመጣ እንዴት ነው ይሄ ነገር ማለት ብቻ ሁሌ እላለሁ። ከደሙ ንጹህ ነኝ፣ በጥንካሬ አለ እንደ ጲላጦስ ከደሙ ንጹህ እዚህ የደረስኩት በሱ ነው። ከኔ የሆነ ነገር ምንም ነገር የለም። ወዳለሁ ሁሌ ነው። አሁን ቅድም ይቺን 2-3 ዓመት ነው የተቀየርኩት እያልከኝ ነበር። ይቺን 2-3 ዓመት ከምን ወደ ምንድን ነው የተቀየርከው? እኔ መጽሐፍ በማውጣት ከብዙ ሰዎች ጋር መገናኘት፣ ሁለተኛ ደግሞ በዚህ ዓመት ውስጥ ቲክቶክ መጀመሪያ ያጣሁትን እንትን ሰው ብዙ አንድ ጸሎት ነበረኝ። እግዚአብሔር ሆይ ምንም አትስጠኝ፣ መጀመሪያ ሰው ስጠኝ። ከሰው በኋላ ነው። ለምን ላይክ እኔ እግዚአብሔርን ማየው በሰዎች ውስጥ ላይክ ለምን እራሱ አይመጣም ብዬ ስለማምን ነው። አንተ ውስጥ እግዚአብሔር አለ። መልካም ነገር ሁሉ የእግዚአብሔር ነው ብዬ ስለማስብ ነው። እና ብዙ ሰዎች ሰጡ። ሁለተኛ አካሌ ላይም እንዳልኩ ፊዚዮቴራፒ ጀምሬ አሁን ከአመት ተኩል በኋላ ነጠላ ዜማ ጭራሽ እንደ ማንኛውም ቲክቶክ እሺ እኔ አታነካካኝ አንተ ሰውዬ። ዱባይ ሳትሄድም ማን ይቀራል? ነጠላው ከለ ዱባይ ይቀርም ማለት ነው። እሺ እና በጣም ነው እግዚአብሔር ይመስገን። ምን ቀን በቀን ማየው በራሴ ላይ ትናንት ነበር እኮ ያ ነገር እንዴት ለውጡ መጣ። ስፔሻሊ እዚህ ጋር ብቻዬን አይደለም ብያለሁ። የአባቴም ጥቃት አሼ ነው የምለውና እሱ ነው በቃ 2 መጽሐፍ ብቻዬን አይደለም። እኔ አሁን ብቻዬን ሳይሆን እሱ አለ ወንድም ያለ በቃ ከሱ ጋር ሁኜ አንዳንድ ሰው ስጠኝ ስለው ይተካል። ከሱ ጋር ሁኜ በጣም ብዙ ለውጥ አለኝ። ፍልስፍናዬም የህይወት አረዳዴም ቶሎ አሁን ልጁ ምናደደውን በማህበረሰቡ አይደናደድም። እንደው ማዝንለታለሁ። ለምን ዓለሙን ተዋለ ኑሮ ውድነቱ የራሱ ጣጣ አለበት። ስለዚህ ከቻልኩ ብረዳው አሪፍ፣ ከቻልኩ ብረዳው አሪፍ፣ ባልረዳው እነሱ በራሱ ጫማ ይሂድ ብዬ አስባለሁ። የቅድም ያልከኝ እንደ አባት የሚሆን
መጽሐፍህንም ሌሎች የህይወት መንገዶችህም ላይ ደግሞ ያለ ሰውም አለ ደጋግመህ የምትጠራው። አሁን አሸናፊ ያልከኝ ማለት ነው አይደለም? አሁን በጣም በምትወዳቸው ሰዎች የተከበብክ ይመስለኛል። አሁን ወዳጀ ብዙ ነህ። አሁን ጊዜውን ላይ የለም እኮ ነው ስፈልግ አሁን እግዚአብሔር ይመስገን። ምን ትለዋለህ ለውስጥ? ትላንትና እነዛን ብቸኝነቶች አልፈህ ዛሬ ደግሞ በብዙ ሰዎች ተወደህ ተከብረህ መታየትህን ለምንድን ነው አሁንም ማየው በትንሽ ነገር ተስፋ መቁረጥ ያለው ብዙ ሰዎች ጋር ገብቶሃል አይደለም? ትንሽ ነገር ስላጡ ወይ ትንሽ ነገር ስለቀረባቸው ከሰዎችም ከራሳቸውም ተስፋ ቆርጠው ሙከራ የሚተዉ ስራቸውን የሚያቆሙ ብዙ ሰዎች ያውቃለሁኝ። ያንን ብቸኝነትህን ያንን የገጠመህን ነገር ምን አባቱ ይሁን ብለህ ተቀብለኸው ባትወጣ ኖሮ ይሄ ሁሉ ነገር አይገኝምና ምን ትለናለህ? ትንሽ ነገር ለሚያስከፋን ለነዚህ ወጣቶች ይሄው ምን ትለናለህ? እንትን ነው ሁሉም ነገር ያልፋል። ይሄኛው የብስ ደግሞ ያልፋል። ነገ ይጃጃል። ሁሉም አላፊ በቃ የተረዳሁት ብቸኝነትን በል ያልፋል። ማጣጣት ማግኘት ሁሉም ነገር አላፊ። ተስፋ መቁረጥ አትቁረጡ ምናምን ብዬ መስበክ ሳይሆን በቃ መኖር አሪፍ። አንድ ወዳጄ ጎረቤት አለኝና ሐሙስ ነው በእኛ አስተምህሮት እግረ መንገድ ክንኑር ይላል ብሎኛልና መኖር ነገር ይላል ምን ይሄ ነው የቡድሙ ደክሞ ልታየው ትችላል። ከሲደክም ደግሞ ይነሳል። ምንም ሁሉም ነገር ቋሚ በሆነበት ሁሉም ነገር ያልፋል። ልክ አንተ ዳከው ይመስል ገብረ ክርስቶስ ላይ ይመስላል ዘላለም ሁሉም ነገር ለጊዜው ዘላለም ይመስላል ግን ያስባል። አሁን ከኛ ጋር እንኳን በደረጃ ነው አሁን የወጣ ነው እንደምንም ጠንከርከር ብለን አይደለም እንዴ? ለውጦች አሉ በደንብ ጤናህ ላይም እግዚአብሔር ይመስገን። አሁን ፊዚዮቴራፒም ጀምረሃል አይደለም? ስንት ጊዜ ሆነ ለውጥ አለው አሁን በደንብ? 6 ወር። ኦኬ። ለምን ያህል ጊዜ ነው መደረግ ያለው? ከ1 አመት እስከ 2 አመት በተከታታይ። ውድም ኮስቱም እንታገላል። ብዙ ወዳጆች ቲክቶክ ላይ ብዙ ማህበረሰብ አለኝ። በጣም እንደ ጀማ የሚቆጥሩኝ እና ያው ሰው ሰጠኝ ብዬ አሁን በጣም ለውጥ አለ። ለውጤ በጣም የሚታይ ነው። እግዚአብሔር ይመስገን። በሳምንት ስንት ቀን ነው አሁን የምታደርገው ፊዚዮቴራፒ? እንደ ፈለኩ ነው ብቻ ጋራጅ ነው የምለው ፊዚዮቴራፒ። ጋራጅ ለምንድን ነው የምትለው እንደዛ? ይቺን አሮጌ መኪና በሳምንት 5 ቀን ቦዴን አስቀጣለሁ። የተነሴ መጣው ቦዴን አስቀጥቅጬ መጣፍ ነው የምለው። እንደውም አንድ ዶክተሬ ማሳጅ ያደርጋልና በመዶሻ የሚመጣበት ፓታት ያንን እየመታ እኔ ያየሁትን ስንት ቁጥር ሚስማር ቀብሬ ኮሌንቼት የቆቁሮ አሳብረት ብያስ አስቀዋለሁ። እና ላይፍን ቀለል አድርጎ ለመኖር ራስን ራሴ በራሴ ቡሊ ባደረገው ማህበረሰቡ ቡሊ ካደረገኝ ምንድን ነው ለምን ያናድደኛል ብዬ ከራሴ ጋር ትንሽ ለመሟገት ሞክራለሁ። ራሴን ሸፋፋ ካልኩት ሰው ሸፋፋ ቢለኝ ለምንድን ነው የምናደደው? ራሴን ተቀብያለሁ ካልኩ ያንን ካስገባ ይመስለኛል። ራስን መቀበል
እንዴት ይቻላል? አሁን አይደለም በዚህ ጉዳይ ውስጥ ያለፈ ሰው ይቅርና ሰዎች ክፉ ነገራቸው እንኳን ሲነገር ራሳቸውን መቀበል አይፈልጉም፣ ወይም ትላንታቸውንም መቀበል አይፈልጉም። ሰው ሪጀክት የሚያደርገው ትልቁ ነገር የራሱን መጥፎ ሳይድ ነው፣ ወይም የራሱን ደካማ ሳይድ ነው አይደለም። ያብ ራሱ ላይ እንዴት ቢሰራ ነው ራሱ ላይ በርትቶ ያለውን ነገር ተቀብሎ እንዲህ ነው የምኖረው ብሎ እግዚአብሔርን እያመሰገነ ለመኖር እንዴት ቻለበት? ያው ሚስጥር አለ እንዴ? እግዚአብሔርን እንኳ ተው፣ ገና ነው ማመስገኑ ላይ ገና ነው። ምን ተነካና በመሰግነው ባላመሰግነው እሱ ኦልሬዲ ተመስግኗል አይደል? ግን አስተዳደግ ይመስል በቃ የፈዘሰ በቃ በራስ መቀለድ ይችል አድቬንቸር እንዲወድ ደግሞ ጓደኞች ያባተ ምትግብ በራሴ ድቃል ሳረግ ነው። በቃ ምንድነው ራስ ማየት አሪፍ። አንድ ፍልስፍና አለኝ፣ ብዙ ጊዜ ከራስህ ጋር ታረቅ ይባላል። መጀመሪያ ከራስ ጋር ለመታረቅ ከራስ ጋር ከፍተኛ መጣላት ያስፈልጋል። ስትጣላና ጉድፍን ስታውቀው ለምን አይነጻማ? መቼ ነጻ? ለምን ነጻ መንኩ? አጥበኸው ጠዋት ያከው ማታ እኔ ስንት ሰው ነኝ ትላለና ከራስ ጋር መጣላት አሪፍ። ከራሴ ጋር ስጣላት ባይሆን ለመታረቅ የሆነ እርምጃ እንትን እላለሁ። ከራስ ጋር ከመታረቅ በፊት እስቲ መጀመሪያ በደንብ እንጣላ፣ በደንብ ያብስራ። ምን እያረክ ነው? እውነት ያረቀው ተገቢ ነው ይላል። የጤና ሁኔታ ሐኪሞቹ ምንድን ነው የሚሰጡ ተስፋ? በቀጣይ ምንድን ነው መደረግ ያለበት ነገር? እና እኮ አሁን ገና 6 ወር ነው። አንዱ 2 ዓመት ከሆነ ነው ማትሆናለ ነው የተባለው። ለእግዚአብሔር ይፈቅዳል። ያው መታገድ ያስፈልገዋል። በጭምና ከባድ ግን ቢሆንም ያው እኛ ያው ዱብ እንላለን እስካለች ነፍሳችን። ለእግዚአብሔር ፍቃድ ነገ ደግሞ ሌላ ቀን። ልክ ነው። ቲክቶክ ላይ አለ አይደለም? የቲክቶክ አካውንቱ ላይ ግጥም ያነባል፣ ከደራሲዎች ጋር ይጨዋወታል። ለብዙዎች ደግሞ በተለይ አሁን ዛሬ እንኳን እኔ የሚሰማኝ በጣም ሰበበኛ ጄኔሬሽን ነው ብዬ አስባለሁ። የእኛ ትውልድ በቃ ትንሹም ትልቁም ነገር እንደ ትልቅ ነገር የሚያይ ትውልድ ነው እና ብርታት ከፈለግን፣ ተስፋ ከፈለግን የምር እየታገሉ ያሉ ሰዎችን ማየት አለብን ብዬ አስባለሁ። የምር የሚታዩ ትግሎችን እያደረጉ የሚኖሩ ሰዎች አሉና ኦልሬዲ በአንተ ልክ መጽሐፍ የሚጽፉ የዚህ አይነት የሰውነት ወይም የአካል እክል ያለባቸው ብዙ ሰዎች እናውቃለን። ቴዎድሮስ ጸጋዬ እኮ በጣም ትልቅ ገጣሚ ነው። ማየት የተሳነው ነው። ግቢ ሳይቀር ዩኒቨርሲቲ ሳይቀር ስመ ገናና የሆነ ደራሲ ነው። የት ነበርሽም እንደዚሁ። እና ሰዎች ያለባቸውን ቻሌንጅ አልፈው የሆነ ነገር ላይ ሲደርሱ ትንንሽ ነገር የእናቴ መቀነት አደናቀፈኝ ለሚለው ለወጣቶቹ ጥሩ ትምህርት ይሆናሉ ብዬ አስባለሁ። እና በደንብ በርትተህ የተሻለ ሆኖ በተሻለ ጤንነት ደግሞ አገኘሃለሁ ብዬ አስባለሁ። እኔ እግዚአብሔር ይፈቅዳል፣ እግዚአብሔር ይፈቅዳል። መጽሐፎችህን አንተ ጋር ነው የምናገኘው ይመስለኛል። ስልክህን እናስቀምጣለን እዚህ። ፖድካስቱን የሚያዩ ሰዎች አንተን ማግኘት፣ ማናገር፣ መጽሐፍህንም መውሰድ ከፈለጉ ቀጥታ አንተን እንዲያገኙ ስልክህን ከታች እናስቀምጥላቸዋለን። እኔ አንተ ስለመጣህ እኛ ፖድካስት ላይም ስላወራህን በጣም ነው ምኮራው፣ ደስም የሚለኝ። እኔ ላይክ አጠበቅ አንዳንዴ ህር ይመስላል እዚህ ጋር መቀመጥ በራሱ ለራሴ የሚሰጠኝ ተመስ
እኔም በጣም አመሰግናለሁ። ናኩ ያው እኔ ማግኘት ይቻላል በዩቲዩብ ማለኝ። ዩቲዩብ ጀመርክ እንዴ? ኦልሬዲ ይጀመራል። ኦልሬዲ ተከፍቶ አሁን ግጥሞቼ ምናምን ዳውንሎድ እየሆነ ነው። ቲክቶክ አለኝ፣ የአቡዬ ታምሩ ይባላል። በዙ ላይ በደንብ ታፍነኝ አጠፋም ላይ ብገባ ነው ከሰዎች ጋር አወራለሁ፣ ከብዙ ወዳጆቼ ጋር አወራለሁ። ብዙ መስራት አላማ ነኝ። እንግዲህ እግዚአብሔር ይፍቀድ እናየዋለን። ይፈቅዳል፣ እግዚአብሔርም ይፈቅዳል። ቅድም ያልኩት ለይምሰል ሳይሆን እኔ ልብ ውስጥ ያለው እኔ አእምሮ ውስጥ ያለው ያብስራ አለ። የእውነት አንዳንድ ጊዜ ህይወትን ካንጀቷ የሚኖሯት ሰዎች አሉ አይደለም? ይሄ የምራቸውን የሚኖሩ ሰዎች አሉ እና የምር ስትኖራ ያለው የምር ስትደሰት፣ ስትፍለቀለቅ፣ ባገኘው አጋጣሚ ሁሉ ስትስቅ አይሃለሁኝ፣ ስትጫወት፣ ስታስብ፣ ስታነብ፣ ስለ ግጥም ስትጠይቅ አይሃለሁኝ እና ያ ኢንስፓይሬሽን ብዙ ሰዎች ጋር አላገኘውም። እኔ ያ መነሳሳት ገብቷል ሀሳቤ እና ለራሴ ሁሉ ምበረታበት የማየው የምወደው ነገር ነው እና ካንተ ጋር የተጨዋወትኩት እኔ በጣም ደስተኛ ነኝ። መጽሐፍም ጥሩ መጽሐፍ ነው፣ አንብቤዋለሁኝ። ከጀርባም የጻፈው በነገራችን ላይ ዶክተር እንዳለጌታ ከበደ ነው። እንደዚህ ብሎለታል፣ ግጥም ከምንም በላይ ግጥም ብቻ አይደለም፣ የትኛውም የስነ ጥበብ ስራ ራሱን የቻለ የሕክምና ተቋም ነው። በያብ ስራ ግጥሞች ላይ የምናያቸው ይሄ ጭጋግ ያልፋል፣ ይሄው ሽንፍር ያልፋል፣ ብሩህ ቀን ሊመጣ እንደሚችል አምናለሁ የሚል ተስፋ ነው ብሎ ጽፎለታል። እዚህ ግጥም ውስጥ ችግር ያልፋል፣ መከራው ያልፋል፣ ጥሩ ቀን ይመጣል የሚል ተስፋ ነው ብዙ የተጻፈው ብሎ ዶክተር እንዳለጌታ ከበደ የሁሉም ተከባሪ ሰው ነው። በጣም እድለኛ ነኝ። እኔ በብዙ ነገሮች ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል። ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ቁጥር ደውሉልን። በዛው ለምን አናመሰግናቸው? ማመስገን የምትፈልጋቸውን ሰዎች በጣም ብዙ ናቸው። እስቲ ትዝ የሚሉህን አመሰግናለሁ። ቤተሰቦቼ፣ ፋሚሊ በጠቅላላ እናት፣ አንድ ሲስተር አለኝ፣ ሁለተኛ እናት ያለኝ፣ አጎቴ ያለኝ፣ እነሱን በሙሉ በጣም ነው የማመሰግነው። ቀጣዩ የአባቴ ምትክ ነው ቀኝ እጄ አሼ ይባላል። አሸናፊን እሱ ያውቃል፣ መመስገንም አይፈልግም። ብዙ ጊዜ ስሜን አታንሳ ይለኛል እና አይፈልግም፣ ግን በጣም እኔና እሱን እንተዋወቃለን። የሚያደርገው ነገር ስለምንተዋወቅ እሱ ይመቸው። በጣም እወዳለሁ። እኔ በዚህ መጽሐፍ ላይ ብዙ አሁን ቲክቶክ ላይ ነው ሁለተኛ እትም ገብተናልና መጽሐፉ የሄደው በቲክቶክ ነው። በጣም ብዙ የቲክቶክ ቤተሰቦቼ አሉ። አንድ በአንድ መጥራት አይችልም። በጣም ብዙ ናቸው። ማለት 100 ሉክ ይበቃኛል ብለህ ነው እና እነሱን በጠቅላላ እንደ የአቡ ፋሚሊ ብሎ እንትን ያደራጁ ብቻ አለና እነሱን በሙሉ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ነው የማመሰግነው ወዳጄ። ምንም አይደለም። ጥሩ ቀን ሳገኝ እከፍላለሁ። ትከፍላለህ፣ ችግር የለም። ጥሩ ቀን በደንብ ይመጣል። ከዚህ የተሻለ ጤናህም በደንብ ጥሩ ሆኖ ጽሁፎችን በደንብ መጽሐፎችን በደንብ ታተመው
በሌላ ደግሞ በብዙ ጉዳይ እንማከራለን፣ እንወያያለን ብዬ አስባለሁ። አመሰግናለሁ ያብ አክብረኸኝ ስለመጣሽ። በጣም አመሰግናለሁ። ቴንክ ዩ በጣም። ዛሬን ከኤልያስ ጋር ከገጣሚ ያብስራ ታምሩ ጋር ይህን ያህል ቆይተናል። ስልኩን ከታች እናስቀምጥላችኋለን። የቲክቶክ አካውንቱንም እንደዚሁ እንጽፍላችኋለን። ደውሉለት። መጽሐፉን የምትፈልጉ እንደዚሁ ገዝታችሁ አንብቡት። የዛሬውን ይህን ይመስላል። ክፉ አይንካችሁ።